እንትናን ታውቀዋለህ እንዴ? ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል። ማን ነው? አበበ ጉልላት። ኧረ እባክህ ስለ እግዚአብሔር ማረኝ እኔ። ኧረ ስለ እግዚአብሔር ማረኝ እኔ። ኧረ ማረኝ እኔ። አበበ ጉልላት ነው ማለት ነው። እኔ የማውቀው ፈለጋት ዳቴዎስን ነው። አይደለም ከአበበ ጋርማ ትተዋወቃላችሁ። አይ ኧረ እኔ ጋር አልወድም። እኔ ፈለገ እኔ ልወጣ ነው። እኔ እኮ አልወድም። እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔን ከተረብከኝም ከተረብኩ ምናምን ፐርሰናል ነው። እኔ ራሴ ጋር ነው። እኔ ሌላ ሰው ጋር አይመለከተኝም። እኔ አልገባም። ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም። እኔ እሺ የአበበን አባት አቶ ጉልላትን ታውቃቸዋለህ? አዎ እኛ ጋር እድር ይመሩ ነበረ። ምንድን ነው የፈለከው አንተ ሰው? የአረባ ክቶይ ኦልሬዲ ቤት እኮ ነኝ ያለሁት የራሴ ቤት። ይሄ ውርስ መሆን አለበት ማለት በእናትህ በኩል ያገኘው ውርስ መሆን አለበት። ይሄ አሁን ያው ቤት ለምን አሁን ያለበት ቤት ለምን ምንም ውርስ ማለት ከዚህ ቀደም ከምትገባበት ቦታ ትንሽ ለየት አለብኝ ብዬ ነው። እዛኛው ሌላ ክፍል እኮ ነው። ምን አንድ ክፍል ነው እንዴ? ምን እኔ 4x4 ውስጥ አንድ ክፍል ውስጥ ብቻ እንድኖር የተፈቀደልኝ ነገር አለ? እስቲ ሁሌ የምትገባበትን ቦታ እስቲ ያሳየን። እስቲ አንተ እቤት ከሆንክ ያለው እስቲ ሁሌ ያ ስዕል ያለበት እስቲ ላይ ሁሌ የምትገባበትን ቦታ ያሳየን እስቲ። ከዚህ 40 ደቂቃ ይፈጃል ታውቃለህ? ሁሌ ላይ የምትገባበት 40 ደቂቃ እንደዚህ ውስጥ ለውስጥ ትሄዳለህ። በእግር ነው በባጃጅ? አይ በቤት ውስጥ እንትን ተሽከርካሪ ምድረምት በጣም እኮ ነው የሚገርመው። 40 ደቂቃ ነው የሚያስኬደው ከአንድ ክፍል ወደ ሌላ ክፍል። የኛ ቤት እኮ አንገትን ወጣ አድርገህ ወደ ግራና ወደ ቀኝ መዞር በቂ ነው ከአንደኛው ክፍል ወደ ሌላኛው ክፍል ለማየት። እኔ እንደውም አንዳንዴ መራመድ ይሰለቸኝና ማለት ነው 1 ኪሎ ሙዝ ገዛና ሙዙን በልቼ በልጣጩ ነው የምገባው እዛኛው ክፍል እንደዚህ እየተንሸራተትኩ። በጣም የሚገርም ማለት ቤታችሁ ውስጥ ከአንድ ክፍል ወደ ሌላ ክፍል ስትሄድ በጋሪ ሙዝ የሚሸጡ ሰዎችም አሉ። ኖ ከውጭ በጋሪ አይደለም። ጋሪ ምንድን ነው ደግሞ? በጋሪ ነው እንጂ አሁን እኮ አመለጠ። አሁን እየሰማሁ አይደል? በጋሪ እናንተ ክፍል ውስጥ አይ ቲንክ በጋሪ ሙዝ የሚሸጡ ሰዎች አሉ። ይሄ ፍራፍሬ ምናምን ጋሪ አላወቅኩም። ጋሪ ማለት ሱቅ ሱፐር ማርኬት። ኦኬ ጋሪ ለካ አታውቅም መሰለኝ። ምንድን ነው ጋሪ ታዲያ? ጋሪ በህንድኛ ጋሪ ማለት መኪና ማለት ነው በህንድኛ። አይ በአማርኛ አለ። በአማርኛ ጋሪ ማለት ምንድን ነው? በአማርኛ ያው ጋሪ ማለት ተቀራራቢ በለው ግን ከፊት ለፊት ያንን ጎሞን የሚያሽከረክረው ወይ ፈረስ ነው ወይ ደግሞ አሉ አንዳንዶች እንደዚህ አይነት ነገሮች ናቸው። ብቻ ይጎትቱታል ጋሪው። ኦኬ አንተስ ጉሊት ምናምን እንዴት ነው? ጉሊት ምናምን ታውቃለህ? ምን ድድጋም ለባላው እስቲ ስሙን ምን እንዳልክ ራሱ አልገባም። እንትን ጉልት ከሆነማ ልክ እንዳንተ ነው የሚሆነው። ጉልት ከሆነ አሁን ይሄ ጉልት ያለ ሰው ይባላል። እሱ አሁን ሶፊ እንዳንተ ነው የሚሆነው። እንደዙ ጥሩ አይደለም። ሰው ደግሞ ይሰማል። ኦኬ እኔ ደግሞ እንደዛ እንዳለው ምን ይሆናል መሰለህ? ያው ሾልደሬንም ባይሰፕሴንም ቸስትም ካየ ጉልት አይሆንም። ጉልት ከሆነ እንዳንተ ነው። እንደዚህ መሙላት አለብኝ መሞር አሊያ የኔ አይሆንማ። እንደምንቀሳቀስ ያስታውቃል። የኔ ሰውነት አይሆንም። እንትናን ታውቀዋለህ? አንድ በጣም የሚታወቅ ሰው አለ። ያው ጉሊት አካባቢ ምናምን በጣም ክርስቶፈር ኮሎምበስ ጉሊት አካባቢ እንደዛ የሚባል ስም አለ።
አይ ታውቀዋለህ ስትለኝ የሆነ ጥናት ሪሰርች የሰራ ሰው ልታነሳልኝ መስሎኝ ነው። እኔ ያው አብዛኛው አብረውኝ ያሳለፉት እነ ክሪስቶፈር ኮሎምበስ፣ ኦልበር ራይት፣ ዊልበር ራይት አንደኛው በጣም ያስቀኝ የነበረው በጣም በቃ ሁሌ ከእሱ ጋር ስናወራ በጣም ስቅ ነበረ። ያወራናል ምናምን በጣም ሁሉ ጊዜ አዳዲስ ሀሳብ ያመጣል። ቶማስ ኤንደርሰን በጣም የሚገርም ሰው ማለት ነው። ቶማስ ኤንደርሰን ማለት በቃ አፍህን አያዘጋህም። በጣም የሚገርም ሰው ነው። በቃ የሚያወራህ ነገር በሙሉ ማለት እንደውም አንዴ ምን አደረኩ መሰለህ? በጣም አስቆኝ እንደዚህ ከፈትኩና ጠጣው። ቶማስ አንደርሰን በጣም ገዳይ ሰው በቃ እሱ የጨዋታው ክፍል ነው። አሁን የጠጣው ውሃ ማለት ውሃውን የጨዋታው ክፍል ነው ወይስ ጠምቶ ነው? እንዴት ያስደርገን እንደነበረ በቃ ስቀን ስለሚጠማን እንዴት እንደሆነ ለማለት እኮ ነው። እንትናን ታውቀዋለህ እንዴ? ወደ እናንተ አካባቢ በጣም ታዋቂ ነው ይመስለኛል። ማን ነው? አበበ ጉልላት። ኧረ እባክህ ስለ እግዚአብሔር ማረኝ እኔ። ኧረ ስለ እግዚአብሔር ማረኝ እኔ። ኧረ ማረኝ እኔ። አበበ ጉልላት ነው ማለት ነው። እኔ የማውቀው ፈለጋት ዳቴዎስን ነው። አይደለም ከአበበ ጋርማ ትተዋወቃላችሁ። አይ ኧረ እኔ ጋር አልወድም። እኔ ፈለገ እኔ ልወጣ ነው። እኔ እኮ አልወድም። እኔ ከማንም ጋር ምንም ግሩፕ ስለሌለው እኔን በተመለከተ እኔን ከተረምኩ ምናምን ፐርሰናል ነው። እኔ ራሴ ጋር ነው። እኔ ሌላ ሰው ጋር አይመለከትም። እኔ አልገባም። ፈንጂ ማረግጥም ሌላ ቦታ ማልገባ አልፈልግም። እኔ እሺ የአበበን አባት አቶ ጉልላትን ታውቃቸዋለህ? አዎ እኛ ጋር እድር ይመሩ ነበረ። ምንድን ነው የፈለከው አንተ ሰው? የአረባ ክቶይ ዞፊ ይላል። አይ ዞፊ አንድ እድር ነበራችሁ። በጣም ይገርማል። እኔ ስለ ቶማስ አንድ እድር ሶፊ አይደለም አንድ እድር ከሆናችሁ አንድ እድር ከነበራችሁ አበበ ሞቷል የሚባለው ነገር እውነት ነው ሶፊ? እኔ አማርኛ አላውቅም ፈለገ። እንዴት አቴ ኦሮምፋን ደገይሱን ነው አፋን አማርኛ እምቤኩ አንድ እምቤኩ እንደጋ ማሊፍ አንተ እንግሊዘኛ ትችላለህ እንዴ ሶፊ? አቴ ኦሮምፋን ደገይሱን ናኒ ነንደጋ ነሞ አኒ በያ ጉጅራ ረይኒ እሺ በቃ ቶ ስላበባ አልጠይቅህም። በቃ አሁን እየለመድኩ ነው አማርኛ። አይ ቀስ ብለህ አይ በጣም እኮ ከባድ እኮ ነው ቋንቋ። ቀስ እያልክ ካልሆነ በስተቀር በቀላሉ አይ በቃ አሁን አማርኛ አውቃለሁ። ሌላ ሀሳብ ካለ እሺ እና ሶፊያችን የህንድኛም ካወቅ ይቻላል፣ አረብኛ ካወቅ ይቻላል። ከፈለክ ደግሞ ባንጋሊ ታሚል ናዱም ከቻልክ አብካናም ከያና ባይ मेरा नाम सोफी आपकी तरह इधर हिंदी मालूम नहीं हिंदी बोले ना አንተኛ ትርጉም በሰለሽ የምንለው ነገር እውነት ነው እንዴ? አቆ ያ ቦልታ ጭራሽ የጭንቅላቱን ፓርት እንዴ ረዞቢ እንዴ ከየት ለመድከው? ከየት ነው ለመድከው? हिंदी बोलो ना भाई እንዴት ነው ነገሩ? አረ እኔ በአማርኛ ይሻለኛል ሶፊ አስጨነቀኝ። आप करता है ना भाई ምን आप करता है ምንድን ነው አንከርተኝ? ኦኬ እሺ አንድ ልዘምርልህ በእንድኛ አልፈልግም። አንድ ብቻ ነው አልፈልግም። በህንድኛ ነው አንድ እኔ አልፈልግም።
በህንድኛ ነው። በህንድኛ ኢየሱስ ምን ማለት ነው በህንድኛ? እሺ አጂየሹ ጁንታዬ ሀምበተነያዬ አጂየሹ ጁንታዬ ሀምበተነያዬ መረገያ ሆ ገረገያ ፊትሪየሱ አሽጅንታዋ አጂየሹ ጁንታዬ hambatanaye aji yeshu juntaye hambatanaye maragaya ho garagaya pitri yesu asijintawa aji yeshu juntaye hambatanaye aji yeshu juntaye hambatanaye maragaya ho garagaya pitri yesu asijintawa መዝሙሩን የዘመረው ሻሮክ የሚባል ዘማሪ ነው እንዴ? እንዴት? አይ የትኛው የህንድ ዘማሪ ነው ማለት ሻሮክ ነው? በጣም ብዙ አገልጋዮች አሉ ብዬ ነው እዛ ጋር። አሁን አየህ ነው ችግሩ እኮ ሰው በራሱ ቋንቋ በማንነቱ በምኑ ይዘምራል ያመልካል። ለምን አትቀበልም? እኔ ምን አልኩ አሁን ሶፊ? እኔ እኮ የጠየቅኩ ዘማሪው ሻሮክ ነው ወይ ነው ያልኩ። ሻሩክ ዘማሪ እንዳልሆነ ታውቃለህ። ሆን ብለህ ዲስከሬጅ ታደርገኝ ነው እንጂ እኔ አላውቅም። ሻሩክ የህንድ አክተር ነው እንጂ ዘማሪ ነው። እኔ ፊልም ብዙ አላይም። እኔ እንጂ እኔ ድንገት አሁን ኮሜንት ላይ ይችላል። ለምን አወቅ ሻሩክ መሆኑ ታዲያ? ኮሜንት ላይ ዘማሪው ሻሩክ ነው ወይ በለው አሉኝ። ከዛ ጠየቅኩ ምንድነው? እኔ አላውቅም። እንደዚህ ሻሩክ የሚባል አክተር አለ ህንድ ውስጥ ማለት እኔ ሰፊ ጊዜ ስለ እኔ ሰፊ ጊዜ በጸሎት ምናምን ነው ማሳለፈውና ብዙ ጊዜ ፊልም እየጠጣ ማሳለፍ ጥሩ ነው። ቅድም ግን የህንድ ፊልም የሚተረጎመው ሁሉ በትርጉም ሁሉ ታያለህ። በቀጥታው በህንድኛው ሳይሆን በትርጉም ሁሉ አፍንጫህን እንዳልልህ አለው ሲባል ሁሉ ታውቃለህ። በቃ እኔ እንጃ እኔ ያላስተው እግሩን እየረገጠው ቪዲዮውን እያየ አፍንጫውን አለው ሲሉ ዋው ብላ አልቅሳል። እንደውም ግልጽ ማን ነው በድሩ ማን ነው? ማን ነው በድሩ? አጂ የሱ ጁንታዬ ሀምበተነያዬ አጂ የሱ ጁንታዬ ሀምበተነያዬ መረገያ ሆ ገረገያ ፒትሪ የሱ አሽጅንታዋ ያው በእኛ ሀገር እናንተ ጋር አሁን ምን አሉ መሰለ ኮሜንት ላይ ምን አሉ መሰለ ኮሜንት ታዋቸው ካልሆነ ምናልባት ሰልማን የሚባለው ዘማሪ ሊሆን ይችላል ጠይቀው እያሉኝ ነው። እንደዛ የሚባል ዘማሪ አለ እንዴ? ኧረ በእናትህ ሰልማን እኔ እኮ ጎረቤቱ አብረን አደግ እኮ ነው። አክተር ነው ማለት ቸርች ውስጥ ነው የሚታወነው። ቋንተ ከተማ ልጅ አይደለ እንዴ? የከተማ ልጅ አይደለ እንዴ? ቤላ ፈረንሳይ ከዛ ገርጂ አይደለ እንዴ? እኛ እኮ ፈረንሳይ በጣም ማለት ሰፊ ጊዜውን መጽሐፍቶችን በማንበብ ምናምን ነው እንጂ እኮ ገባኝ እኮ ያንን ተረድቻለሁ። በቃ ሌላ ነገር ውስጥ አትግባ ነው ያልኩህ። እኔ እኮ አሁን ይኸውልህ ኮሜንት ላይ እየጠየቁኝ እኮ ነው ሰልማን የሚባል ዘማሪ ነው ወይ ምን ያገናኘዋል? ቸርች ውስጥ ነው የሚተውነው። ቸርች እኮ የአንተም ቤተክርስቲያን ቸርች ነው የምትባለው እኮ እንግሊዘኛ ነው፣ ቸርች ነው። እኔ እኮ ስላላወቅኩ እኮ ነው የጠየኩህ ሶፊ። ለምንድን ነው ቸርች ውስጥ ቸርች አንተ የቸርች አገልጋይ ነህ። ቸርች ውስጥ አይደል እንደምትኖረው? ቸርች ውስጥ ነው በጸሎት ጊዜ ማሳልፈዋል። ቸርች ውስጥ መዝሙሩን እኮ የዘመርከው እኮ አንተ ነህ እኮ። አሁን እግዚአብሔር ባወቀው አሁን አንተ ያልከው ነገር መዝሙር ይሁን ግጥም ይሁን ወይ ደግሞ ዝም ብሎ ስድ ንባብ ይሁን እኔ አላውቅም። ከዛ ኮሜንት ላይ ምን አሉ መሰለኝ ስለማለት አላወቅበት ያንተ ችግር ነው። ምን ላድርግ? አታጠናም እንዴ? እኔ ህንድኛ ስለምናገር የህንድኛ መዝሙር ዘመርኩልህ። እንትን ይሄ ጭንቅላት ላይ ያለው ገመድ እንትን እያለ ነው ሊወልቅ
ወደ ታች በደንብ አጥብቀው የሚጠብቅ የሚላላ አይደለም ዝም ብሎ ቁጭ የሚል አይ እኔ ደግሞ የሚጠብቅና የሚላላ ምናምን ካለው ብዬ ነው አይዞህ እና ማለት ዘማሪ ነው ወይ ለምንድን ነው ኮሜንት ላይ የምትጽፉልኝ እንደዚህ አይነት ነገር ለምን ታጣሉኛላችሁ እኔ አሁን ሻሮክ ዘማሪ ነው ወይ አላችሁኝ ጠየቁት ያው ሰልማን ዘማሪ ነው ወይ አላችሁኝ ጠየቁት እኔ ጋር አሁን ለምሳሌ ፈለገን ጠይቀው ብለው ማአት ነገር ይጽፋሉ አልጠይቅም ምን ያገባኝ የሚጠይቁ ጥያቄ ካላቸው አንተን ይጠይቁ እኮ ይኸውልህ መዝሙሩ ግን እሺ አይ እንዲህ እንደረዳው ለኔ አዲስ ስለሆነብኝ መዝሙሩን የዘመረው ዘማሪ ማን ይባላል ህንዳዊ ነው ዜግነቱ ኦኬ ነዋሪነቱም እዛ ነው ነዋሪነትም በደቡባዊቷ ህንድ በሃይድራባድ ከተማ የሚኖር ሳንቶሽ የሚባል ዘማሪ ነው አዳማ የሚባል አለ ማለት ነው እዛ ህንድ ኧረ በኢየሱስ ክርስቶስ ሃይድራባድ ይባላል ደቡባዊ ህንድ ላይ ነው ሳንቶሽ ይባላል አይደለም ሃይድራባድ ስትል አዳማ ያልክ መስሎኝ ነው ኧረ እባክህ በእናትህ እኔ እንደው ልቤን ዝቅ አታርገው ኧረ ስለ እግዚአብሔር እንትንስ የግዕዝ መዝሙር ትችላለህ እንዴ ሶፊ ያው ሰላም ለኪ ነው የግዕዝ ማቀው አይደል ሌላ በጣም የሚገርም ሌላ ወይ አልመጣልኝም ይሆናል የድሮ ከሆነ ምናልባት ላክች ኦኬ እና ሰላም ለኪ የሚለውን በለዋ እኔ የአማርኛዎቹን አቃ ኃይሌ ብርታቴ ክብሬ ሞገሴ ኃይሌ ብርታቴ ክብሬ ሞገሴ የዘላለም ራውዘላስ እኔና ቃል ማይነር ትንሽ ከፍ አለት እዚህ ላይ ትንሽ እንትን ማይነር ያው ልምድ ነው ልምድ ይፈልጋል እኮ ዝም ብለህ ምዘምረው አይደለም ልምድ ይፈልጋል ከዛ ደግሞ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ እኛለው በጸጋ ከማደሪያ ሆኜ ስታራ አበረታይ ክንድ ጌታዬ አበረታይ ክንድ አምላኬ ትንሽ ጸጋ ከማደሪያ ሆኜ ስታ እነዚህ አስታውሳለሁ አውቃለሁ የግዕዝ ግን አይገርምም ጠፍቶብኝ ሜጀር ነው እዚህኛው ላይ ትንሽ እኮ ወይኔ ወደማውቀው አዘማመር ወሰድ ያደረገኝ ይሆናል ያንንማ ሰላም ለኪ የሚለው ሰላም ለኪ የሚለው ሰላም ለኪ የሚለውን እንስማው እስቲ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪ እያለ ሐርና ወርቁን ስታስማማ የገብርኤል ድምፅ ተሰማ የመላኩ ድምፅ ተሰማ የገብርኤል ድምፅ ተሰማ ያው መጽሐፍ ቅዱሳዊ ነው መጽሐፍ ቅዱስ ላይ እንግዲህ ወደ ገሊላ ሄደ አይደል መላኩ ወደ አንዲት ሴት ሄደ ድንግሊቷም ስም ማርያም ነው የሚባለው ከዛ በኋላ ሰላም ላንቺ ይሁን አላት ይላል መጽሐፍ ቅዱስ እና መልአኩ ገብርኤል የሰጣት ሰላምታ ነውና አንዳንድ ሰው ሰላም ለኪ የሚለው በግዕዝ ስለሆነ ሌላ ነው የሚመስለው ግን መጽሐፍ ቅዱስ ላይ የተነገረ ወይም መጽሐፍ ቅዱሳችን ላይ እኛ የምናነበው 66ቱ ላይ ያለ ቃል ነው ሰላም ላንቺ ይሁን ማለት ምንም ይሄ ነው ትርጓሜው
አይ ይሄኛው መዝሙር በጣም ደስ ይላል። እንትን ነው ሰላም ለኪ ቢለው ላይ ስትል ብቻ ነው የምታረዝመው እንጂ በጣም አሪፍ ነው። ታና አረዘምኳት። ተቆራረጠ አለ አስተሬ አተውም እና ሌላ እኔ አሁን እንደው ማህብ እንትኑ አለኝ ኢነርጂው አለኝ ግዕዝ ለመማር ይሄ በጣም አሪፍ ነው። ታዲያ ለምን እውነት እንትኑ አለ ኢነርጂው አለ። ልደት ጎበዝ ነው። እና ልደት ካወቀማ እውነት ልደት ያስተምረኛል። አረ ልደት በጣም ጎበዝ ነው። ደስ ይላል እውነት። እኔ ግዕዝ በጣም መማር እፈልጋለሁ። አዎ ያው ግዕዝ ቋንቋ ነው። አንዳንድ ጊዜ ከቋንቋ ያለፈ ነገር የሚመስላችሁ ሰዎች አሉ። ሶፊ አንዳንዴ በጣም አስቸጋሪ ነው እንደዚህ አይነት ነገር። ንብረትነቱ ያው የሁላችንም ኢትዮጵያ ነው። ለምሳሌ ላሊበላ ለኛ ማስቀደሻችን ነው ሶፊ፣ ለአንተ ደግሞ ቅርስ ነው አይደለ? አዎ ላሊበላ ብዙ ቱሪስቶች ሊያዩት የሚመጡ ከረጅም ዓመት በፊት ኢትዮጵያውያን የሰሩት ምንም ባልነበረበት ሁኔታ ከአንድ አለት ተፈልፍሎ የተሰራ አስደናቂ ቅርስ ነው ለኢትዮጵያውያን። እና ለኦርቶዶክሳውያን ደግሞ ሲባል የአንድ ሰው የሚመስላቸው ሰዎች አሉ። ያው እና እንደዚህ መማሩ ጥሩ ነው ለማለት ነው። እኔ መማር ምንም እኔ አልፎ እኮ የእውነት እኮ ህንድኛ አወራለሁ፣ አረብኛም እንደዛው አወራለሁ፣ ሁርዱ የተወሰነ እናገራለሁ። ምንም ችግር የለ፣ ቋንቋ ክፋት የለውም። የትኛውን ነገር ነው ማለት ነው። አሁን እኔ አንዱ ኮሜንት ላይ ምን ብሎ ጻፈ መሰለ? ምን ያንተን ሜንሽን አድርጎታልና እስመ ለቀጣፊ ይደሉ ጫማ ጥፊ ይላል። እኔ ከየት እንዳመጡት አሁን እንደዚህ አይነት ግዕዘኛ አለ? እስመ ለቀጣፊ ይደሉ ጫማ ጥፊ በለው በግዕዝ የሆነ ነገርማ በል ሶፊ፣ በግዕዝ የሆነ ነገር ማለት አለብን። የሌለውን ነገር ልላለም እኔ የተከበረ ቋንቋ ነው። ስለዚህ ምን ማላውቀውም ምን ልበለው እኔ እንጂ ጫማ ጥፌ ያልካትን ግን ቢሮ ነበር አምጥቼ መመክርህ። ጫማ ጥፌ ያላት ነገር እሷ ተረድቻታለሁ። ያለ ምንድነው ትርጉሙ? የሆነ ግዕዝኛም ትርጉሙ ምንድነው? ምን ማለቱ ነው? እኔ ብዙ ይሄው ችግር የለም። እስመ ለእቡየ ይደልዎ ድንጋይ እንዲህ የሚባል የለም። እስመ ለእቡይ ይደልዎ ድንጋይ ምንድነው? ድንጋይ ነህ እያለህ ነው። አየው በጣም አሁን ይሄ በጣም ብሎክ ልታረገው ይገባል። መጥፎ ነው የተናገረው። እንዴ ድንጋይ ራስ ማለት ነው እንዴ? ቀይ ጨርቅ ጥለህበት አሁን ራስ ላይ ታዲያ ፀጉርን እንዴት ይዩትሽ? ስማ
ሁለት ቃል ብቻ ላለማምድና እኔ ሉጣ መንገድ ላይ ስለሆንኩ ሶፊ እሺ በግዕዝ ሁለት ቃል ብቻ ላለማምድ አንደኛው እንዴት አደራችሁ ወይም ደግሞ እንዴት ዋላችሁ ማለት ስትፈልግ በግዕዝ ምን ምትል ይመስላል? እንዴት አደራችሁ እንዴ በግዕዝ እኮ ነው ያልኩህ። በግዕዝ እንዴት የሚባለው ላለው በዜማ እንዴት አደራችሁ ትለኛለህ እንዴ? ጥያቄ አለ ጠይቀኝ። የመሰለህን እኮ ነው ያልከኝ። ትክክለኛውን ነገር እኮ አይደለም ያልኩህ። የመሰለህን እና አሁን እኮ አንተ እኮ ሳውንድህን እኮ ነው ያስተካከልከው እኮ። እንዴት አደራችሁ ወይም ደግሞ እንዴት አደርክ እንዴት ዋልክ ማለት ስትፈልግ በግዕዝ እፎ ሀደርከ ወይም ደግሞ እፎ ዋልከ ትላለህ። እፎ ሀደርከ በቂ ነው። እስቲ እፎ ሀደርከ በል እስቲ። እፎ ሀደርከ እፎ ሀደርከ አይ እንትን ነው ባትልም ያው ነው እንዴ እንደ አማርኛ እፎ ሀደርከ እንደዚህ ባለ አይ ተነሽና ተጣ ያለው ግዕዝ አሁን ራሱን እኮ ሱናስ ብለኛ ታዲያ አይ ለዛሬ እቺ ሁለቱ አሁን ቆይ ምን ነገር እፎ ሀደርከ ማለት ብሎ እፎ ሀደርከ ላለው ችግር የለም። አው ግን እንዴት ነው መሰለ ከብለህ መቆየት የለብህም። ኦኬ እፎ ሀደርከ እፎ ሀደርከ እፎ ሀደርከ እሺ ከዛ በኋላ ልክ ሰው አንተን መጥቶ እፎ ሀደርከ ሲል እግዚአብሔር ይሴባህ ትላለህ። ምን ማለት ነው? እግዚአብሔር ይሴባህ ምን ማለት ነው? ያው ታውቃለህ። እግዚአብሔር ይመስገን። በጣም አሪፍ በጣም ጎበዝ ተማሪ ነህ። እሺ ስለዚህ እፎ ሀደርከ እግዚአብሔር ይሴባህ። ከዛ ደግሞ ሰው ማወቅ ስትፈልግ ለምሳሌ እኔን መጥተህ በግዕዝ ቋንቋ ስምህ ማን ነው ማለት ስትፈልግ ትንሽ ረዘም ይላል እና የምትለው መኑ ውእቱ ስምከ ወኑ ውእቱ ስምከ። ኧረ ወኑ አይደለም በእናትህ ምንድነው ወኑ እንዴ? አሁን አንተ እንዴት ነው ታዲያ እኔን ለማስተማር ልቤን ነው የምታደርቀኝ? አንተን ግዕዝ አስተምረኝ ብልህ ታገሰኝ። እኮ የመጀመሪያ ቀን እየሰማሁ ነው ገና እኮ ውሃ ጠጣበት ታዲያ ልብ ከደረቀ በትንሹ በቃ እሺ። አሁን ይኸውልህ ወ ሳይሆን መኑ ውእቱ ስምከ በለሲ አሁን ችግር የለውም። መኑ ወኑ ስምከ ወኑ ምዕኑ ስምከ መኑ እሺ በለሲ መኑ ወደ ስክሪኑ ጠጋ ብለህ በል በረጅሙ መኑ ውእቱ ስምከ አይደለም ጠጋ ብለህ በደብ ይኸውልህ በለሲ ብለህ ማለት የትምህርት ቆይታ ጥሩ ነበር አይደል ሶፊ? እኮ ምን አደረኩ ታዲያ? ብለህ አልኩ ምንድነው? ጠጋ በል ወደ ስክሪኑና በል ጠጋ በልና ወደ ስክሪኑ በል ወእመሰ ይፈቅርክሙ ሰሚዮት የመጥባት የተበላከሙ ወእመተ ሰባታ ወይኔ ሲሪ አንተ ምንድን ነው ያልከው? ልክ ስምህ ማን ነው ማለት ስትፈልግ በግዕዝ ቋንቋ መኑ ውእቱ ስምከ መኑ ውእቱ ስምከ። አዎ ይሄ ስምህ መኑ ውእቱ ማን ነው ማለት ነው። እና አንተ ለምሳሌ ገብቶኛል። ሰው በግዕዝ ቋንቋ መኑ ውእቱ ስምከ እግዚአብሔር እመነኝ ለአንተ ብዬ እግዚአብሔር እንማራለን። አዲስ አበባ የሚያስተምሩ አሉ። አረ በደንብ አንተ መማር ከፈለክ ለምን አናስተምርም? ይሄ እኮ ግዴታችን እኮ እና እግዚአብሔር ሰው መጥቶ አንተ ነው
መኑ ውእቱ ስምከ ሲል ሶፊ እኔ ስሜ ፓስተር ሶፊ ይባላል የምትለው ደግሞ እንዴት ይመስላል? ልክ እኔ እንደምለው ትላለህ። አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ። አንተ ግን ቀላል ነው ማለት ነው ሲወራ፣ ሲነበብ ነው የሚያስፈራው። አነ ሲነበብ አነ በጣም ጥሩ። እሺ ሁለተኛ ቴስት መኑ ውእቱ ስምከ አነ ስምከ ፓስተር ሶፊ ዝህባል። ኧረ የረሳው ነገር አለ አደ አነ ውእቱ ስምከ ፓስተር ሶፊ። በቃ አሁን ለመጨረሻ ጊዜ ቴስት ትደረጋለህ። እሺ እፉ አደርከ እግዚአብሔር ይሰማከ እግዚአብሔር ይሰማከ ውእቱ አይ ይሰማከ አይደለም። አይ ይሰማከ ሳይሆን እግዚአብሔር ይሴባ። አው ተቀራራይና እግዚአብሔር ይሴባ። አዎ እፉ አደርከ። አሁን እንዳትረሳ ደግሜ ስለምጠይቅ እፉ አደርከ እግዚአብሔር ይሴባ። መኑ ውእቱ ስምከ ውእቱ በእንተ እግዝነ ቅዱስ ሚካኤልዬ አነ ውእቱ ፓስተር ሶፊ በል። አነ ውእቱ ፓስተር ሶፊ። አነ ውእቱ ፓስተር ሶፊ። ሶስት ጊዜ ደግመህ በለው እስኪ። አነ ውእቱ ፓስተር ሶፊ። አነ ውእቱ ፓስተር ሶፊ እግዚአብሔር ይሰማ። አይ አነ ውእቱን ብቻ ውእቱን ብቻ በእናትህ አነ ውእቱ ፓስተር ሶፊ ዝህባል ሰብ ዘይባል ሰብ ታረረ ትግረኛው እየቀላቀልክ ነው። አይ በቃ እሱን ተው። አነ ውእቱ ፓስተር ሶፊ አነ ውእቱ ፓስተር ሶፊ። በቃ እሺ ድገመው። አነ ውእቱ ፓስተር ሶፊ። በጣም አሪፍ። እሺ እግዚአብሔር ይሴባ ደግሞ እስኪ ደገም አድርገው። እግዚአብሔር ይሴባ እግዚአብሔር ይሴባ። እሺ እፉ አደርከ ይሄ ራሱ እግዚአብሔር ይሴባ። በጣም ጎበዝ። ሁላችሁም አጨብጭቡለት። አንተ ምን አስበህ ነው? እኔ እኮ በአሎቬራ ዘይትና በኮኮናት ኦይል ያደግኩ ልጅ ነኝ። ጭንቅላቴ እኮ አይረሳም ወዲያው። ምን አስበህ ነው? አይ ያስታውቃል። እሺ የመጨረሻ መኑ ውእቱ ስምከ አነ ውእቱ ስምከ ፓስተር ሶፊ። አይደለም አየህ ስምከ ማስገባት የለብህም። አነ ውእቱ ስምከ ፓስተር ሶፊ። አይ በቃ እንደዚህ ቀለል አለ። ይኸውልህ አነ ውእቱ ፓስተር ሶፊ በል። አነ ውእቱ ፓስተር ሶፊ። ከባድ እንግዳ ከመ አደርኩም ተመስገን አላውቀውም። እሰማለሁ ጋይስ ተሰማለሁ። ይሰማል ግን አያውቀውም እሱ። ከመ አደርኩም ይለኛል። እግዚአብሔር ይመስገን ሰላም ነኝ እኔ። እግዚአብሔር ይመስገን። እግዚአብሔር ይሰብሃ በል እስቲ
እግዚአብሔር ይሰብሃ። እሺ ታሙ አሰላሙ አለይኩም ጋት እፎይ አንተ እና እኔ በስልክ ነው የምናወራው። እግዚአብሔርን ቆይ ሶፊ ፈለገ ይቅርታ፣ በጣም ነው የምወድህ። አሟልኝ ይበል መንዶ ፈልገው በቃ ታሙ ይሻላል። እንደዚህ በጣም ነው የምወድህ። በቃ ይሻላል። ግን እንደዚህ ነበር የተባባልነው። አይሻልም። መጥቼ ቤት ድረስ እግር ላይ ወድቄ እንደገና አውራ። አረ ለአንተ ቁመትማ አስቸጋሪ ነው። እግሬ ስር እንዴ አንተ ጎንበስ ብለህ እኮ እዚህ ጋር ትደርሳለህ። ችግር የለው፣ በቂ ነው። ሁሌም እግር ስር ቁጭ ብዬ መማር ሶፊ ጠይቀው፣ ታዲያ ጠይቀው እንጂ አስተናው። ግን ተሙን ጠይቀው። ተሙ ወይኔ አባት እንተ ውእቱ ስምከ እንታይ ዝባል አላውቀውም። እኔ አዲስ ክርስቲያን ነኝ። ምን ደበረ? ደበረ ወደ አዲስ ክርስቲያን እኔ ራሴ እኮ አሁን የተማርኩት። ታዲያ አስተምረኛ የተማርከውን ኦልሞስት ፈለገ ድቁና የተማረ እንደዚህ በልሽ እንደዚህ በልሽ እኔ የምለውን በል ስሜ በል እስቲ። የኔ ስም አይደለ አነ ስሜ ዘአየ ተመስገን ይትብሃል። እሱ ያልከው ምን አይነት ቋንቋ ነው? ሶፊ ግዕዝ ይባላል። እሱ አይደለም ትግርኛ ነው እንጂ አወራ ነው። ትግርኛ አየህ፣ ልፈትናችሁ ነበረ ግን ጎበዞች ናችሁ። ግዕዝ እንደሱ አይደለም። አሁን ሁለቱ ብቻ ቀደም ያስባልኩን በቃ እንደ ቋንቋ መልመድ ይኖርባል። እንዴት ነው አሁን ግዕዝ የሚናገሩ ሰዎች ሲኖሩ በግዕዝ ቋንቋ እነሱ እንዴት አደራችሁ ማለት ስትፈልግ እፎ ሀደር ከተላችኋለህ። አንተ ደግሞ እፎ ሀደር ከካሉ እግዚአብሔር ይሴባህ ትላለህ። ከዛ ስምህ ማን ነው ማለት ስትፈልግ ደግሞ መኑ ውእቱ ስምከ ትላለህ። ለሴት ደግሞ መኑ ውእቱ ስምኪ ይሆናል ማለት ነው። ስምኪ ለወንድ ስምከ፣ ለሴት ስምኪ። ማንን አስገባ ደግሞ ተብሎ እኔ አይደለሁም ራስን የሳብሽው ማንም ማንም ይልክብኝ። አይ ቲንክ ተሳስተው ነው ያስገቧቸው። ኤኒዌይስ እንዲህ ነው።
በደንብ ሪፖስት በደንብ ሼር በደንብ ኮፒ ሊንክ አድርጉት እሺ ሁላችሁ ሁላችሁ ቪዲዮ በደንብ አቅም እንዲኖር አካውንታችን በጣም ነው የተመታው አይገልጹም ጋይስ በጣም ወያችን ምን ይመስል እንደነበረ የሚያሳይ በጣም ደስ ፒን አድርጌያለሁ እዚህ ኦርቶዶክስ የወጣት ጉባኤ የሚል አካውንት ላይ ስትገቡ ካለ በደንብ ሼር በደንብ ሪፖስት አድርጉ የኔ ተወዳጆች ሳቢ ፒን ያደረኩትን ቪዲዮ ሁላችሁ በደንብ ሪፖስት በደንብ